ሰላም ክርስቶስ ከሁላችሁም ጋር ይሁን። የቪዲዮ ስለ ስግደት ይሆናል። በደንብ ለሁላችን ግንዛቤ ስለሚሰጠን በደንብ ደግሞ ምን አይነት ጥቅም እንደምናገኝበትና ጽንሰ ሐሳቡ ምን እንደሆነ እንድንረዳ ነው። ቅዱስ አትናቴዎስ በሁለተኛ ክፍለ ዘመን የነበረ አባት በሃይማኖተ አበው እንደዚህ ይላል። ልስግድ ለሥጋው ለክርስቶስ እስመ አምላክ ውእቱ። ለክርስቶስ ሥጋ እሰግዳለሁ እሱ እግዚአብሔር ነው ነው ትርጉሙ። እንግዲህ ኢየሱስ ክርስቶስ በሥጋ የተገለጠ አምላክ ነው፣ እግዚአብሔር ነው እና ለዚህ ነው ቅዱስ ቁርባን ከመቀበላችን በፊት እንሰግዳለን። ለምን? ይሄ እውነተኛ የክርስቶስ ሥጋና ደም ነው። ሰውነት መለኮት ሳይወጣው መለኮትን ሰውነት ሳይወጣው በተሐክቦ ፍጹም ሰው ፍጹም አምላክ እነዚህ ሁለቱ ባህሪያት አንድ ባህሪ ናቸው ብለን ነው ምናምነው። ይሄ ሚየፈሳይት ትምህርት ነው፣ ሚየፊዚቲዝም። የኛ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንደዚህ ነው፣ ሁለት ባህሪ አንድ ባህሪ ብለን ነው ምናምነው እና ቁረ ጊዜ ዮሐንስ ራእይ ላይ ስናየው እንደ ሞተ ሰው ወደኩኝ ይላል። በክርስቶስ ፊት ነው የወደቀው። የእሱ አስፈሪነት ግርማው ክብሩ ሲያይ ወደቀ እና ስግደት እግዚአብሔር መገዛት ነው። ለእግዚአብሔር መገዛት ሰውነትን ለእግዚአብሔር ማስገዛት ነው። ለእግዚአብሔር አልገዛም ብለው ነው አይደለ ሳጥናኤል የተዋረደው። አዎ ደግሞ ዛሬ የሰው ልጆች ይፈታትናቸዋል በትህትና ውስጥ እንዳይጓዙ። ለምን? በትህትና ውስጥ የሚገኝ ትልቅ ጸጋ ከእግዚአብሔር ስላለ። ከአፈር ነው የተፈጠርኩት ወደ አፈር እመለሳለሁ፣ ግን በአምላኬ በኢየሱስ ክርስቶስ የዘላለም ሕይወት ተስፋ አለኝ እያላችሁ ነው። ስትወድቁ ስትነሱ ትልቅ ሚስጥር ነው ያለው አይደለ? አሁን እንግዲህ ኢሳክ ሲራናዊ በሰባተኛ ክፍለ ዘመን የነበረ አባት ናቸው፣ የበረሃ አባት ናቸው። ስለ ስግደት እንደዚህ ያሉ አልቦ ሰናይት ዘይመጽእ እንበለ ስግደት። ደግሞ ሲተረጎም ምን ማለት ነው? ምንም መንፈሳዊ ቸርነት ነፍስ ያለ ስግደት አያመጣም። መንፈሳዊ ስራዎች፣ መልካም ነገሮች ማድረግ፣ ፍሬ ማፍራት፣ እነዚህ ነገሮች ሁሉ የሚገኙት ስትሰግዱ። ለምንድን ነው? ስትሰግዱ ውስጣችሁ በትህትና በእግዚአብሔር ፍቅር ይሞላል። እነዚህ ኩራት፣ ክፋት፣ ጥላቻ፣ ምቀኝነት፣ ዘረኝነት፣ ቂም፣ የመጥፎ እነዚህ የኃጢአት ምኞቶችና የዲያብሎሳዊ ፈተናዎች ነቃቅሎ የሚያወጣው በስግደት ነው። ስግደት በጣም ጥልቅ የሆነ መንፈሳዊ ነገር ነው። በጣም ብዙ ክርስቲያን በህይወቱ ውስጥ የስግደት ጊዜ ሊኖረው ይገባል። ቀን በቀን ቀስ በቀስ እያደጋችሁ እየለመዳችሁት በደንብ መስገድ ያስፈልጋል። ለእግዚአብሔር ማስገዛት፣ ሰውነታችን ለእግዚአብሔር ማስገዛት ደግሞ በሰውነት ውስጥ አድሮ ተሰውሮ ያለው እነዚህ ነገሮች ሁሉ ነቃቅሎ ያወጣል። ለቤተክርስቲያን ውስጥ ብዙ ጊዜ ስግደት ሲደረግ ለዛ ነው። በሰው መካከል ውስጥ 1 2 3 ሰው ይኖራል። በቃ በውስጥ የነበረው ስውር ነገሮች ራሱን ያጋልጣል። ስግደት በጣም ኃይለኛ ነገር ነው። ብዙ ክርስቲያን የነገሩኝ እግዚኦ ማርነ ክርስቶስ እየተባለ ስግደት እየተጀመረ አንዳንድ ሰው በውስጡ ያለው ነገር ራሱን ሊያጋልጥ ይጀምራል እና በጣም የሚያስፈራኝ ሉቃስ ወደዚህ ሄዳለሁ ወደዛ ሄዳለሁ እንዳትፈሩ እየነገሩኝ ነው በኢንቦክስ በብዙ ነገር እና እንዳትፈሩ ለማን በላችሁ ነው? እኛ የመንፈስ ቅዱስ ማደሪያ ነን። ምንድን ነው የምትፈሩት? ስግደታችሁ ወደ ጸሎታችሁ ቀጥሉ፣ እንዳትፈሩ። እንደው እግዚአብሔር አምላክ አመስግኑ ይህ ሰው እየተፈወሰ ስለሆነ እና ልትፈሩ አይገባም። በእኛ ውስጥ ያለው ከዓለም ውስጥ ካለው ይበልጣል። አለቀ። እግዚአብሔር አምላክ ጸሎታችን ሀዘናችን አይቶ ሰምቶ ተመልክቶ ምስቃዊ ሕዝበ ክርስቲያን በነፃነት ማምለክ የሚችልበት ጊዜ እግዚአብሔር አምላክ ፈጥኖ ያምጣልን። ቅዱስ ቤተክርስቲያናችን ይጠብቅልን። ሁላችን ንስሐ ገብተን ቅዱስ ሥጋው በልተን ክቡር ደሙን ጠጥተን የዘላለም ሕይወት እንድንቀበል እግዚአብሔር አምላክ ቅዱስ ፍቃዱ ይፍቀድልን። አሜን። ወስብሐት ለእግዚአብሔር።